ዛሬ ለየት ያለ አንድ ሐሳብ ላነሳላችሁ ነው። የ2018 ዓ.ም የብርሃነ ጥምቀት በዓል አከባበር አጠቃላይ ውጤቱ ስንቃኘው እጅግ በጣም የተሳካ ነበር ብሎ መውሰድ ይቻላል። ከምን አንጻር የተሳካ? ለምሳሌ ያክል የጎብኚዎች ቁጥር ከወትሮ የተለየ ነው ሲሉ በርካታ ታዳሚዎችና ምዕመናን አድምጠናል። ከባህር ማዶ የመጡ እንግዶች ነጮቹ በርከት ያሉ ነበሩ። የአካባቢ ተወላጆች ዲያስፖራ እንግዶቻችን ወገኖቻችን በርካታ ነበሩ። ከተለያዩ የኢትዮጵያ ማዕዘናት የመጡ በብርሃነ ጥምቀቱ ተጠምቀው በበዓሉ ተሳትፈው በረከቱን ማግኘት የሚፈልጉ እጅግ በጣም በርካታ ነበሩ። እንዲሁም ደግሞ የከተማችንና አካባቢ ነዋሪ ህብረተሰብ በነቂስ በመውጣት በዓሉን በድምቀት አክብሯል ብሎ መውሰድ ይቻላል። ልዑል እግዚአብሔር የተመሰገነ ይሁን። ዛሬ ላነሳላችሁ የፈለጉት ሐሳብ ምንድን ነው ካላችሁኝ፣ በበዓል አከባበሩ ከተስተዋሉ ነገሮች ለምሳሌ ያክል ቱባ ባህላችን ጠብቆ ከወረስነው የበዓል አከባበር ሃይማኖታዊ የበዓል አከባበር ጋር ተያይዞ የተወሰነ ደረጃ መጋጨት ወይም መፋለስ ታይተዋል የሚሉ ሰዎች አሉ። ለምሳሌ ያክል ታቦተ ሕጉ ወደየአጥቢያቸው ወደየደብሩ ሳይመለሱ ሙዚቃ፣ ጭፈራ ባይኖር የሚል ሐሳብ ይነሳል። ከባህል አለባበሳችን ጋር በተያያዘ መልኩ ደግሞ አንዳንድ ጊዜ ከተለመደው ቱባ ባህላችን ወጣ ባለ መልኩ ደግሞ የተለያዩ አለባበስ አይነቶች ተስተውለዋል የሚሉ አሉ። ከአጨፋፈር ይዘትም ጋር በተያያዘ መልኩ ታቦታቶች የሚነግሱበት የሚከበሩበትን ትልቅ የብርሃነ ጥምቀት በዓል አከባበር ላይ ለበዓል አከባበሩ የማይመጥኑ አይነት የአጨፋፈር ይዘት ያላቸው ወይም ስታይሎች ጣልቃ ገብተዋል የሚልም አሉ። እናንተ ምን ትላላችሁ? ይህ ጃን ተክል ሚዲያ ነው። ይህንን ሐሳብ አነስተን ብንወያይበት ብንነጋገርበት መልካም ነው። አሁን የዘንድሮ የብርሃነ ጥምቀት በዓል አከባበር እጅግ በጣም ደስ በሚል ሁኔታ በሚያኮራ ሁኔታ ተጠናቋል። ለከርሞ ከወዲሁ ተዘጋጅተንበት ብንቆይ ተመሳሳይ ስህተቶችን ቢያንስ ሙሉ ለሙሉ ማጥፋት ባንችል እንኳን መቀነስ እንችላለን። አሁን ጥምቀቱም አከባበሩ አላበቃም። የ10 ወይም ደግሞ ሎዛ ማርያም ሎዝዬ ደግሞ አለች በ21 በድምቀት የምትከበረበት ሁኔታ ነው የሚጠብቀን ከፊት በተወሰነ ደረጃ እዛ ላይ ዝጌታዊ ስህተቶችን ማረም እንችላለንና በውስጥ መስመር ያዋራችሁ በርካታ ወገኖች ወንድሞች እህቶች አላችሁና እናንተ እያላችሁ ለምን እንዴት ዝም ብሎ ይታለፋል የሚል ነገር አለ። እስኪ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የቤተ ክርስቲያን ሊቃውንቶች፣ የታሪክ ተመራማሪዎች ከሰላሙ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ በቀጥታ ከባህል ጋር በተያያዘ መልኩ ጉዳዩ የሚመለከተው ደግሞ የቱሪዝም ዲፓርትመንት ወይም መምሪያው አለ። እንደነዚህ አይነት ኤክስፐርቶችን ሰብሰብ አድርገን ወጣቱን ይዘን ያለ ወጣቱ ተሳትፎ የሚሆን ነገር የለም። በዓሉ የሚከብረው የሚያምረው የሚደምቀው በወጣቱ የነቃ ተሳትፎ ነው። እንዲህ ላበታቸውን ጠብጠብ እያደረጉ ምንጣፍ እየዘረጉ እየተቀለሉ እየተሸከሙ ከከተራ በዓል አንስተው እንደዚሁም በብርሃነ ጥምቀቱ ከዛም በቃና ዘገሊላ የሚካኤል ንግስ በዓል ደስ የሚል የሚያኮራ የሚያስደስት መንፈስን የሚያድስ ትልቅ ስራ ሰርተዋል። ለሁሉም በጉልበታቸው በለፉት በደከሙት ትልቅ ልዑል እግዚአብሔር በሰማይ ዋጋቸውን ያስቀምጥላቸው ነው የምለው። ኮርተንባቸዋል። ምናልባት አንዳንድ ያልተጠበቁ ልናቸው የማይገባ በተለይ ከሌላ አካባቢ የሚመጡ እንግዶቻችን ታዝበው ይዙት የሚሄዱት ነገር ለመቀነስ ምን እናድርግ በሚለው ዙሪያ ላይ ፕሮግራም ቢዘጋጅ ወደፊት እኛም በሙያችን እናግዛለን ነገሮችን በማስተባበር ረገድ። እስከዛው ድረስ ግን ከስር እየገባችሁ እስኪ አስተያየት በቅንነት ስጡ። በተቆርቋሪነት ምን ቢደረግ መልካም ነው፣ ይሄ ጥሩ ነበር፣ ይሄ ደግሞ ደካማ ባንለው እንኳን ቢስተካከል የምንለውን ነገር ከግርጌ እያስቀምጣችሁልን የተከበራችሁ የተወደዳችሁ የጃን ተክል ሚዲያ ተከታታዮቻችን ለነበራችሁ ንቃ ተሳትፎ ለሁላችሁም እጅግ በጣም አድርገን እናመሰግናለን። እንኳን አደረሳችሁ በድጋሚ የብርሃነ ጥምቀቱን ስለቀጠለ ገና እስከ ሎዛ ማርያም ስለሚቀጥል አስተርእዮ በዓል ማለት ነው የበረከት የደስታ የፍስሐ እንዲሁላችሁ መልካምነታችን በጃን ተክል ሚዲያ ስም ሆነን እንገልጻለን። ቅንነት ያተርፋል። ይህ ጃን ተክል ሚዲያ ነው።